የምታየውም የምታወራውም ሪከርድ ያደረገችውም ሁሉንም ነገር ነው ቴሌቪዥን ላይ ያመጡት ቀጥታ ማለት ነው። መዳሞች በጣም አምርረዋል። ስልካችን መጠለፍ አለመጠለፉን እንዴት አድርገን ማወቅ ይቻላል የሚለውን ነገር ዛሬ የምነግራችሁ ይሆናል። ከዚህ በፊትም ስለ ስልክ አጠላለፍ ያለውን ነገር አውርቼ እንዴት እንደሚጠለፍ ወይንም ደግሞ ማን እንደጠለፈባችሁ የሚለውን አልነገርኳችሁም ነበር። ዛሬ ግን እንዴት ነው ስልካችን መጠለፍ አለመጠለፉን የምናውቀው በቀላል ዘዴ እነግራችኋለሁ። እንደዚሁ ማን የጠለፈብን ይህንንስ አማራጭ ሳንወስድ እንደዚሁ ማን እንደጠለፈብን ማወቅ ይቻላሉ? አዎ ይቻላል። እሱንም የምነግራችሁ ይሆናል። የትም እንዳትሄዱ ቪዲዮውን በመጀመሪያ ላይክ በማድረግ ጀምሩት፣ ለሁሉም እንዲደርስ ማለት ነው። ለምን እኛ ያለነው የት ነው? አሰሪዎቻችን ያሉት የት ነው? አሁን ላይ በጭራሽ በማንገምተው መልኩ ነው ስልካችን እየተጠለፈ ያለው በኢንተርኔት በቴሌቪዥን በተለያዩ ነገሮች ጭራሽ በማንገምታቸው ነገሮች ነው እንቅስቃሴ እየወሰዱ ያሉት እና እኛም በእነሱ ልክም ባይሆን ትንሽ እንኳን መንቀሳቀስ አለብን ብዬ ስላሰብኩኝ የገባኝን ነገር እኔም እንግዲህ አንዳንድ ነገሮች ላስረዳችሁ መጥቻለሁ ማለት ነው። እስከ መጨረሻው ቪዲዮ መከታተላችሁን በጭራሽ እንዳትረሱ። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ትርፍርፍልኝ እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት በጣም ብዙዎቻችሁ ከዚህ በፊት በሰራሁት ቪዲዮ ላይ ጠይቃችሁ የነበር ማለት ነው። ስልካችን መጠለፍ አለመጠለፉን በምንና እንዴት ማወቅ እንችላለን የሚለውን ነገር በድጋሚ እመጣለሁ ብዬም በወቅቱም ስላልተመቸኝ ይዤላችሁ አልመጣሁም መረጃውን። ዛሬ ግን አንዲት እህታችን ላይ የደረሰውን ነገር ሳይ በጣም ነው ያዘንኩት። እንዳለ ያወራችሁ ከማንም ጋር ያወራችሁ የተላላከችው የምታረገው ነገር ቀን በቀን ምን ታረጋለች የሚለውን ነገር ቀጥታ ቴሌቪዥን ላይ አምጥቶ ነው የጠሯት ማለት ነው። አስባችሁታል? መዳም ቁጭ ብላ ቴሌቪዥን ላይ መቼም ምንም ነውር እንኳን ባታረጉ ምንም ነገር እንኳን ባታረጉ ኖርማሊ እንኳን ወሬ አውርታችሁ እንኳን እንደዚህ ስትባሉ በጣም ያስደነግጣል። ምን አይነት ርቀት ነው የሄዱት? እንዴት እንደዚህ ሊያረጉ ይችላሉ የሚለው ነገር እውነት በጣም የሚገርም ነገር ነው። ብቻ አስተሳሰባቸው መቼም እኛና እነሱ እኩል አንሆንም። እኛ ስራችንን ስራውን ቻለቀ እንደዚህ እኮ ነው። መቼ ይችን ስራ ጨርሼ የዚያን እንትና ጋር እንዴት አድርጌ ነው ሪከርድ አድርጌ ማውራው ወይ ጽፌ ወይ ደውዬ ብሶቴን ማውራው የሚለውን ነገር ነው የምናስበው። እነሱ ግን ገና ነገ ምን ልታረግ ትችላለች የሚለውን ነገር አጥንተው ያንን ደግሞ ቅድመ ሁኔታዎችን ያደርጋሉና ዛሬ ግን ይዤላችሁ የመጣሁት ነገር ወደ ገደሉ ስገባላችሁ ቤተሰቦች፣ ጓደኞች ምንድን ነው ስልካችሁ መጠለፍ አለመጠለፉን እንዴት አድርጋችሁ ማወቅ ትችላላችሁ? በምን መልኩ እንወቅ ላላችሁ ቀላል ዘዴ ነው የምነግራችሁ ማለት ነው። ስልካችሁ ቀጥታ መጠለፍ አለመጠለፉን የምታረጋግጡበት በመጀመሪያ ደረጃ ኮኮብን ትጫናላችሁ። ኮኮብን ያልኩት ኮኮብን ከተጫናችሁ በኋላ መሰላልን ትጫናላችሁ። መሰላልን ከተጫናችሁ በኋላ 6 7 እንደዚሁም ደግሞ መልሳችሁ መሰላል ኮኮብ መሰላል 67 መሰላልን ተጭናችሁ ትደውላላችሁ። ኦኬ ነው የሚለውን ስትነኩ ቀጥታ እዚያ ጋር ማን ነው ስልካችሁን የጠለፈው በምን መልኩ ነው የተጠለፈው የሚለውን ነገር አምጥቶ ያስረዳችኋል፣ ይዘረዝርላችኋል ማለት ነው። ቀጥታ ቁጥሩን ያመጣላችሁ። ቁጥሩን ከመጣላችሁ ደግሞ የምታወሩትን ሰው ታውቃላችሁ። ያ ሰው የእናንተን ስልክ ጠልፎ እያንዳንዱን ነገር እየተከታተላችሁ እያያችሁ መሆኑን ታውቃላችሁ ማለት ነው። እንዴት አድርጋችሁ ዲሌት እንደምታደርጉት ደግሞ ያው ግልጽ ነው። ይሄ ነገር መቼም ጥያቄ ሆንባችኋል ብዬ አላስብም ማለት ነው። እና ግን የምነግራችሁ ነገር በዚሁ ማለት ነው። ሁላችሁም እንደዚህ አድርጋችሁ ስልካችሁን ቼክ አድርጉ፣ ለክፉም ለደጉም። ብዙ እህቶቻችን እንግዲህ ክፋት እናንተ ክፋት እንኳን ባታደርጉ የሆነ ነገር እንኳን ባታደርጉ ከዚህ ቤት ቪዲዮ ነገራችኋለሁ። ዜናብ እንድሪስም መቼም ታቋታላችሁ። በጣም መወዳት መከታተላት ነበርሽ ማለት ነው። ለምንድን ነው እቤታችን ቁጭ ብለሽ ቪዲዮ የተሰራሽው ቪዲዮ ቀርጸሽ ፖስት ያደረግሽው በሚል ነው። ወደ 40 ምናምን ሺህ የደረሰ ቻናለው ነበር በዚያን ጊዜ። በእርግጥ አስመልሰውላታል አሁን ላይ በጣም ብዙዎቹ ነናሂ ነተንቢ በጣም ብዙ ሰው በሷ ጉዳይ አዝነው ብዙ ሲደክሙ ነበር ሊያስመልሱላት። እነሱ ጥረታቸው ባይሳካም ግን በሌላ በኩል ከሌላ ጊዜ በኋላ ተመልሶላታል። ምንድን ያደረጉባት ሰዎቹ ቤታችን ተቀምጠሽ ቤታችን ላይ እንግዲህ አስቡ፣ ሰው ምን ያህል ክፉ ነው። ግን ቤታቸው ምን ችግር አለው? የማን ቤት እንደሆነ በምን ይለያል? የእነሱ ዘመዶች ካላዩት በስተቀር አሁን እኔ ቤቴ ቁጭ ብዬ እነሱ ቤት ቪዲዮ ብለቅ ማን ያውቀዋል? ማንም እኮ አበሻ ማንም ሊያውቅ አይችልም። ማንም ሊገምት አይችልም። ምንድነው ችግሩ? የሰው ክፋት ግን ተመልከቱ፣ አስቡት። ውይ አንዳንድ ሰው ግድ አይሰጠውም ለምንም ነገር። አንዳንዱ ግን የሚሄድበት የክፋት ርቀት በጣም ይገርማል። በዚህ ምክንያት ነው እንግዲህ የእሷን ስልክ ከነጠቋት በኋላ ሁሉን ነገር ከወሰዱባት በኋላ እሷ እንደምንም ብላ ወደ እጃዛ ቤቷ ስትሄድ የብልግና ቪዲዮ ለቀው እንዲዘጋ ያደረጉባት ማለት ነው። አስባችሁታል? ግን ያው በብዙ ድካም ቢሆንም ተመልሶላታል። ወዲያው በ2 ወሩ ምናምን ነገር ነው የተመለሰላት።
ግን ምልላችሁ ነው የሰው ልጅ መቼ ነው እንዴት ነው የሚያጠቃኝ የሚለውን ነገር አታውቁም። ዛሬ ጓደኛ ሆናችሁ፣ ዛሬ ቤስት ፍሬንድ ሆናችሁ፣ ነገ ጠላታችሁ ሊሆን ይችላል። በእውነት ሁሉም ሰው እስከ መቃብር ድረስ ወዷችሁ አይዘልቅም። ሁሉም ሰው የሆነ መንገድ ላይ ተጉዞ የሆነ መንገድ ላይ ይቆማል። እናንተ ትቀጥላላችሁ። ሌላ ሰው ይመጣና ደግሞ የተወሰነ ፐርሰንት ትጓዛላችሁ አብራችሁ። ያም ሰው ደግሞ ባልሆነ ምክንያት እዚያ ጋር ይቆማል። ከዛ ደግሞ ሌላ ህይወታችሁን ስትቀጥሉ ሌላ ሰው መጥቶ አሁንም ደግሞ ትንሽ ከእናንተ ጋር ተጉዞ እሱም ደግሞ መንገዱን ይቀይሳል ማለት ነው። ህይወት እንደዚህ ነች። እኔ የተማርኩት ነገር ይሄንን ነው። ገብታችኋል? ስለዚህ ጥንቃቄ አድርጉ። ስልካችሁን ሁል ጊዜ ቼክ አድርጉ። አሁን ላይ በኢንተርኔትም ይጠለፋል፣ በተለያየ ነገር ብቻ በማትገምቱት ነገር። ስልክ እንኳን ሲም ካርድ እንኳን ባይኖራችሁ ማለት ነው፣ ሲም ካርድ ባይኖራችሁ በመጀመሪያ የሆነ ቁጥር አለ ወደ አንቺ ተልኮልኛል፣ በዚያ ያንን ቁጥር ስጪኝ ብለው እኔ በጣም ብዙ ጊዜ እንደዚህ አባል ነበር ማለት ነው። ሲም ካርዱ እኔ ጋር ነው ያለው። አንዳንድ ልጆች ግን ስልካቸው ከተጠለፈ በኋላ ወስጥ አብ ከከፈቱላችሁ ኤሞ ምናምን ሁሉንም አፕሊኬሽን ካወረዱላችሁ በኋላ ሲም ካርዱን ይወስዱታል። መጀመሪያ ላይ እኔ ራሱ ኮንትራት በነበርኩበት ሰዓት ሲም ካርድ አልተሰጠኝም ነበረ። ልክ ሁሉም ነገር አለው ኢሞ ውስጥ አብ። ያው እኔ ቤተሰቦቼ ውስጥ አብ አይጠቀሙም፣ ኢሞ ምናምን ባይበር ነበር በዚያን ጊዜ፣ እሱም ብዙም አልነበረም። እንደዚህ አድርገው ከፍቶ ነበር የሰጡኝ ማለት ነው። እኔ አይፎን ነው የተገዛልኝ። ያን ግን እኔ በሄድኩበት የትም ቦታ ሊሄድ ስልኩ ያሳያቸዋል። እኔ ግን አላቅም። ፈጣሪ በሚያውቀው ስልኩን ራሱ የትም ቦታ ይዤው አልሄድም ማለት ነው። ቁም ሳጥን ውስጥ ብቻ ነበር የሚቀመጠው። አንዳንድ ጊዜ ነበር ስልክ የምደውልበት ወደ ኢትዮጵያ ኢሞ ላይ እንጂ ቀጥታ መስመርም ስለሌለው ቀጥታ መደወል ስፈልግ እነሱ ናቸው የሚደውሉልኝ ምናምን ነገር። ግን ይህን ያክል አድርገዋል ብዬ አልጠበኩም። በስተመጨረሻ አልሆኑ ነገሮች ተፈጠሩ። በመካከላችን በተፈጠረው አለመስማማት ከእነሱ ቤት ስሄድ ብቸኛ ይዤ የወጣሁት ያንን ስልክ ነበረ። ያንን ስልክ ብቻ ማለት ነው። ብዙ ወርቅ ገዝተውልኝ ነበር ምናምን። ያንን ሁሉ ነገር ርቀት አላሰብኩም፣ አልወሰድኩትም። ትቼው ነበር ቤት የወጣሁት። ያንን ስልክ ግን ይዤ ሲሄድ እንዳለ የት አካባቢ እንደሆንኩ ምን እንደማደርግ በምን አይነት ያለውን ነገር ያውቃሉ። እና የሚቀበሉኝ ሰዎች ደግሞ እንደ አጋጣሚ እኔ የሚቀበሉኝ ሰዎችም እንደገናም ደግሞ ከዚያ ቤት የወጣሁበት ቤት የሚቀበሉኝን ሰዎች ታውቃለች። እሷ ናት ያለውን ነገር እየተከታተሏት ነው። እዚህ ቦታ ደርሰዋል፣ እሷ እዚህ ቦታ ነው ያለችው። ስልኩን አሁኑኑ ቶሎ ብለሽ ጣዩ ብላ እንድጥለው የተደረገው ማለት ነው። እስከዚያ ሰዓት እስከዚያ ሴኮንድ ድረስ እነሱ እንደሚከታተሉኝ፣ እነሱ ያንን የማደርገውን ነገር እንደሚያውቁ፣ የማወራውን ነገር የምነሳውን ፎቶ ሁሉን ነገር እንደሚያው እኔ ፈጣሪ በሚያውቀው አላውቅም። ስለ እውነት ማለት ነው። እንደዚህም ሶሻል ሚዲያ ላይም ብዙም አላውቅም ነበር። ዩቲዩብም ብዙም ቪዲዮም አላይም ነበር። ጊዜም የለኝም ሲጀምር ቪዲዮ ምናምን ማይበት እና ምንም ነገር ስልክ እንደሚጠለፍ ምናምን አላውቅም ነበር። ማለት ኮንትራት ቤት ያለ ልጆች እኮ የዋሆች እኮ ነን። አስባችሁታል? ግን እኔ ስልኩን እንደዚያ ጀት መጣ አንቺ ምን አለችኝ? እዚያ የምትቀበለኝ ልጅ እኔ ሲም ካርድ የለኝም፣ የምደውለው በሹፌሩ ነው። መጀመሪያ ልክ ታክሲ ውስጥ እንደገባው እንደዚህ ብዬ ሰጥቸው ስለነበረ በሱ ነው የሚደዋወሉት። እንደው ስልኳ አሳዝኖሽ ይዘሽብኝ እንዳመጪ አሁኑኑ ቆሻሻ ውስጥ አውርደሽ ጣይው አለች ማለት ነው። አስባችሁታል? አይፎን ስልክ ቆሻሻ ውስጥ ስትጥሉ በጣም እኮ የሚገርም ነው። በዚያን ጊዜ አይፎን ስልክ እንደዚህ ውድ እንደዚህ እንትን ውድ ምናምን መሆኑን አላውቅም፣ እውነት ለመነጋገር ማለት ነው። ግን በጣም ውድ እንደሆነ አሁን ነው ያወቅኩት እኔ ራሱ። እና ልጥለው ስል ሹፌሩ እንደዚህ ልጥለው ነው ምናምን ስለው በጭራሽ እንዳጥዩ እኔ ራሴ ወስደዋለሁ ችግር የለውም ብሎኝ ወስዶት በስንተኛው ቀን እሱ ተያዘ። ገብቷቸዋል ባለው ነገር ሁሉ። ግን የዚያኑ እኔ ገና ከመኪናው ሳልወርድ ምናምን ነገር ነው ያጠፋፋው ማለት ነው። ሁሉን ነገር አጥፍቶት ነበረ። ግን እንደዚያ ሆነ እና ምልላችሁ ነው አንዳንድ ጊዜ እኛ ጭራሽ የማታስቡትን የማታገናዝቡትን እና እኔ በኋላ ከቆየ በኋላ ከወጣው በኋላ እዚያ ቤት የነበረች ልጅ እንዳለች ብያቸዋል፣ ነግሬያቸዋለሁኝ። ሞል ሲሄድ ያውቃሉ፣ ሁሉን ነገር ያውቃሉ። እኔ ግን ብዙ ጊዜ ይዤው አልወጣም። ያው የሚደውልኝም ሰው በመስመር ስለሌለ ሲም ካርድ ስለሌለኝ ቤት ውስጥ ነው ቁም ሳጥን ውስጥ እንደዚሁ አዲስ እንደሆነ ነው ሁላ የተውኩት ማለት ነው። ምን ማድረግ ይቻላል? እንደዚህ ከሆነ ያለበት ሁኔታ ከባድ ስለሆነ ልጆችም እኛ ቤት ስለነበሩ ብዙ ችግር ስለሚፈጠር እዚያ ታክሲው ላይ ጥዬ ሌላ ታክሲ እንደገና ይዤ ልሄድ ተገደድኩ ማለት ነው። ልጁ እንግዲህ ስጪኝ ሲለኝ እኔ ራሱ አሳዘነኝ። ቆሻሻ ውስጥ መጣል አስበሽው? ፊልም እኮ ነው የሚመስለው። ፊልም ድራማ ነው እንጂ እውነተኛ ታሪክ አይመስልም። እና ቤተሰቦች የምልላችሁ ነው ጓደኞቼ፣ ግን ጥንቃቄ አድርጉ። የእውነት ጥንቃቄ አድርጉ። ሰው ልጅ በጣም ከፍቷል አሁን ላይ። እነሱ ደግሞ አሁን በተለይ ከኮሮና በኋላ በጣም ተቀይረዋል ብዬ ነው ማሰብ። በጣም ብዙ ሰዎችም እንደዚያ እያሉ ነው ያሉት። ተቀይረዋል፣ ጠግበዋል። እና ስልካችሁን ቼክ አድርጉ። እነሱ በተለይ ገዝተው ሲሰጧችሁ በጣም ጥንቃቄ አድርጉ።
እንደነገርኳችሁ ያው እንዴት አድርጋችሁ ደውላችሁ ቼክ እንደምታረጉ ነግሬያችኋለሁ። ሌላው ነገር ደግሞ ሰርች አድርጉ። በተለይ ዩቲዩብ ላይ በእንግሊዘኛም በአማርኛም ሰርች አድርጋችሁ እንዴት ማጥፋት እንችላለን በጣም ብዙ ልጆች ያሳያሉ። ሰርች አድርጋችሁ በፈለጋችሁት እንደዚሁም የተረዳችሁት ሰው በጣም ብዙ ሰው ገለጻ ያደርጋል። ነገር ግን እኛ ደግሞ የምንወደው ሰው አለ። አገላለጹ የሚመቸን ሰው፣ አወራሩ የሚመቸን ሰው ወይም አይፈጥን ሰው ሊሆን ይችላል ወይም የሚፈጥን ሰው ሊሆን ይችላል። እኛ ሁላችንም የሚመቸን ሰው አለ የራሳችን ሰውና የተመቻችሁን ሰው መርጣችሁ በተመቻችሁ ሰው ስታይል ስልካችሁን ቼክ አድርጉ። በጣም ብዙ አይነት እንደውም ክፍላችሁ ውስጥ ራሱ በተለያየ መልኩ የተቀመጠ የተደበቀ ካሜራ ካለ ራሱ እንዴት አድርጋችሁን ማወቅ የምትችሉት የሚለውን ነገር የሚያሳዩ ልጆች አሉ። ልክ ያንን እንዴት እንደሚያሳዩ አድርጋችሁ ከፍታችሁ ስታዩት ራሱ ይጮሃል፣ የተቀመጠበት አካባቢ ማለት ነው። አሁን ላይ አበባ ውስጥ ይቀመጣል፣ እስክሪብቶ ላይ ይቀመጣል፣ ቻርጀር ላይ ይቀመጣል። በጭራሽ የማትገምቱት ቦታ በጣም ትንንሽ ስለሆነ ደግሞ ማየትም አይቻልም። እና እነሱን ራሱ የምታውቁበት በጣም ቀላል ዘዴ የሚያሳዩ ልጆች አሉ። እዛ ላይ ሰርች እያደርጋችሁ በአማርኛም በእንግሊዝኛም እንደነገርኳችሁ እናንተ የተመቻችሁን ሰው አድምጣችሁ ራሳችሁን ጠብቁላችኋለሁ። ለምን ሰው ልጅ አሁን ላይ ምክንያት ነው የሚፈልገው፣ ሰበብ ነው የሚፈልገው። ልጆቼን ለመመታሽብኝ ትንሽዬ ምክንያት በቃ በሆነ ባልሆነው ለምን እንደዚህ አደረግሽ ለምን በቃ ምክንያት ሰበብ ስለሆነ ከኢትዮጵያ ስንመጣ በጣም ብዙ ብር ከፍለን ለእኛ ብዙ ነው ገብቷችኋል። እንደ ድህነታችን በጣም ብዙ ብር ነው የምንከፍለው። ውጣ ወረዱ ፕሮሰሱ በጣም ብዙ ነው። ያንን ፕሮሰስ አልፈን ያንን ቻሌንጅ አልፈን ያንን ሁሉ ነገር አልፈን ደግሞ እዚህ ስንደርስ ያለው ነገር ሁሉም ፈተናው የምታውቁት ነገር ነው። ከቢሮ ስራ መቻ አግኝቻለሁ። ስራ ካገኘን በኋላ ደግሞ እዚያ የሚጠብቀን ነገር አለ። ህይወት እኮ ቻሌንጇ ማለቂያ የለውም። ስለዚህ ይሄንን ደግሞ ስራው ከተገኘና ጥሩ ሁኔታ ላይ እየቀጠላችሁ ባለበት ሁኔታ በዚህ መልኩ መሰናካከል የለባችሁም እና ራሳችሁን ጥንቃቄ አድርጉ። ይሄን ቪዲዮ ደግሞ ኮንትራት ቤት ላሉ እህቶቻችን ሼር እያደረጋችሁ አድርሱልኝ፣ ለማያውቁ በሙሉ ማለት ነው። በዚህ መልኩ ራሳችሁን እንዲጠብቁ በእውነት አሁን ብዙ ልጆች አሉ። አሁን ባለፈው የነገርኳችሁ ልጅ አንድ ቤት ውስጥ 3 ዓመት የሰራችበት ቤት ነው። ድንገት ሳታስበው ወደ ሀገርሽ ትሄጃለች ስትባል በጭራሽ ሀገሬ አልሄድም፣ ምንም ያጠፋሁት ነገር የለም፣ የበደልኩት ነገር የለም፣ ምንም እስካላደረግኩ ድረስ የኔ ዓላማ ደግሞ አገልግዬሻለሁ፣ ሌላ ቦታ ቀይሬ እሰራለሁ፣ አንቺ እንኳን ካልፈለግሽን ስትላት ለጓደኛዋ እየቀረጸች ፊቱን እያጸዳች በነበረበት ሰዓት የቀርጻ የላከችላትን ቪዲዮ ይዛ ፖሊስ ጣቢያ ሄዳን ያሳሰረቻት ማለት ነው። በአሁን ሰዓት መቅረጽ ምናምን በእርግጥ የተፈቀደ አይደለም፣ የትኛውም ሀገር የተፈቀደ አይደለም ያለ ፈቃዳቸው መቅረጽ ማለት ነው። ስለዚህ እንደዚህ እንኳን 3 ዓመት አገልግላችሁ በርግጥ 3 ዓመት ትንሽ ነው። 10 ዓመትም 20 ዓመትም ብታገለግሉ ባዳናችሁ ለእናንተ ማንም ለማንም ዘመድ አለላችሁም። ይሄን ነገር ሁላችሁ ማወቅ አለባችሁ ማለት ነው። አንዳኞቻችን በጣም የዋሃች ነን። ብዙ ዓመት አገልግለናል፣ ብዙ ዓመት ለእነሱ ደክመናል፣ አውጥተው አይጥሉንም ብለን እናስባለን እኮ እኛ። አረ በጣም ከባድ ነው የኛ አስተሳሰባችን። ስለዚህ የና አስተሳሰባችሁን አውጥታችሁ ጣሉ። ለራሳችሁ ራሳችሁ ናችሁ ያላችሁት። በቻላችሁት መጠን ጠንካራና ብልጥ መሆን አለባችሁ። እና በሌላው በተረፈ ቤተሰቦቼ እንግዲህ በሌላ ጊዜ በአዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። ሰላም ለሀገራችን ይሁን። በያላችሁበት ደህና ሁኑ። ቻው።